በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ለዘአብጽሐነ እስከዛቲ ሰዓት። ናብ ሰዓት እዚ ናብዚ መዓልቲ እዚ ናብዚ ግዜ እዚ ዘብፅሐና ኣምላኽና እግዚኣብሔር ኣብ ወልድ መንፈስ ቅዱስ ምስጋና ይብፃሕዮ እሞ ኣብ ርሑቕን ኣብ ቀረበን ዘለኹም ኩልኩም ህዝበ ክርስትያን ብጎይታና ብኢየሱስ ክርስቶስ ፍጹም ሰላም ከመይ ኣለኹም? ናይ እግዚኣብሔር ሰላም ምስ ኩለና ይኹን። እንኳን ናብዚ ሰሙን እዚ ናብዚ ዕለት እዚ ናብዚ ወርሒ እዚ ብሰላም እናብፅሐና ዘለና ኣለዉ። ሰሙነ ምጽኣት ንዝክረሉ ሰሙን ኢና ዘለና። እንኳን እሞ ናብዚ ዓብዪ በዓል ወይ ደግሞ ዳግመ ይመጽእ ብስርዓት ይኮንነ ሕያዋን ሙታን እናበልና ተስፋ እንምስክረሉ ዳግም ክመጽእ እዩ እናበልና ብተስፋ ናብ ንጽበዮ ናብ ንዝክረሉ ናብ ጎይታና ኢየሱስ ክርስቶስ በዓለ ምጽኣት ሰላም ይብፅሐኩም። በብዘለኹም ከዓመይ እግዚኣብሔር ምስ ኩሎም ክኸውን ጸሎትና እዩ። መሎም እውነይ በተወሳኺ ኣብ ዝሓለፈ ናይ ነገረ ምጽኣት ርኢና ነርና እሞ ሎማዓልቲ ከዓመይ ብፍልይ ብዝበለ ሕፅር ዝበለ መልእኽቲ ከመሓላልፍ እየ። ምስ ነገረ ምጽኣት ተተሓዘ ሓደ ሓሳብ ኣሎ። ኣብቲ ናይ ዓለም ወዳእታ ሓደ ዝለዓለ ሓሳብ ኣሎ። ንሱ ከዓ ሓሳዊ መሲሕ ዝበሃል ዓመፀኛ ከሓዲ ሰብ ኣሎ። ብዛዕባኡ ንእሽተይ ምልክት ክህብ እየ። ሓሳዊ መሲሕ ማለት ሓሳዊ ክርስቶስ ማለት እዩ። ከምቲ ክርስቶስ ዝበለና ብዙሓን ይመፁ በስምየ እንዘይብሉ ኣነ ውእቱ ክርስቶስ ኣነ ክርስቶስ እየ። መሲሕ ማለት ክርስቶስ ማለት እዩ። ክርስቶስ ማለት መሲሕ ማለት ሓደ እዩ። ስለዚ ክርስቶስ እየ ኢሎም ብዙሓት ክመፁ እዮም ኢሉ ነገርና እዩ። ብዙሓት መፅኦም ክኾኑ እዮም ዝሓለፈሉ ይህሉ ንመፃ እውን ዝለዓሉ ይህሉ እዮም። ኣብ ዘመነ ነቢያት እውን ከምኡታት መሲሓትና እናበሉ ዝለዓሉ ነይሮም እዮም። ኣብ መወዳእታ ዓለም ከዓ እንትዋልና ዘይተርፍ ሓሳዊ መሲሕ ዝበሃል ኣነ ክርስቶስ እየ ኢሉ ዝለዓል ኣሎ። ብዛዕባ ተወሰኑ ሓሳባት ክንነጋገርና እሞ ንእግዚኣብሔር ፀጋ ምስ ኩለና ይኹን። በመንፀልኩም ከዓመይ መንፈስ ቅዱስ ይግለፀልኩም። ሓሳዊ መሲሕ መን እዩ? ሓሳዊ መን እዩ ተተባሂሉ ሓሳዊ መሲሕ ሰብ እዩ። ተሓፂር ሕፅር ዝበለ መልክዕ ሰብ እዩ። ካብ ቤተ ኣይሁድ እዩ ዝውለድ። ነገዱ ትውልዱ በብኡ ካብ ነገደ ኤሳው እዩ ዝውለድ። ከም ናይ ቦታትና መተርጉማን ሊቃውንቲ ሓሳብ ትምህርቲ ተኮይኑ ብትውልዱ በብኡ ካብ ነገደ ኤሳው ብንኡ ካብ ነገደ ዳን ወይ ደግሞ ካብቶም 12 ነገደ እስራኤል ተባሂሎም ዝፅውዑ እስራኤል ተባሂሎም ከም ዝፅውዑ ካብቶም 12 ሓደ ዳን እዩ። ካብ ነገድ ዳን ትውለድ ካብ ንኡ ብንኡ ካብ ነገደ ዳን እዩ ዝውለድ ማለት እዩ። እዛ ካብ ነገደ ዳን ትውለድ ንኡ ኣብ መቃብር ኣርሚ ወይ ደግሞ ኣብ ናይ እስላም መስጊድ ክንብሎ ንኽእል ኢና ክፅሊ ከላ እዙ ካብ ኤሳው ዝውለድ ሓደ ዓይኒ እዩ ዝብልዎ ሊቃውንቲ። ሉቃ ሓንቲ ዓይኑ እያ ዝብልዎ አንድ ዓይና ይብልዎ ሊቃውንቲ። ሓደ ዓይኒ እዩ ምልክቱ እሞ ነዛ ድንግል እየ እናበለት ትነብር መሲሕ ክወልድ እየ ክርስቶስ ክወልድ እየ እናበለት ትፅበ ጓል የራኸሳ እሞ ትፀንስ። ብድሕሪኡ ሓሰውቲ ነቢያት ከዓመይ ድንግል ብድንግልና ፀኒሳ ኢሎም ይሰብኩ ከምቱ ወይ ደግሞ ከምቱ ናይ ኣብ ጎይታና ኢየሱስ ክርስቶስ ተፈፀመ ናይ ነቢያት ትንቢት ማለት እዩ። ሓሰውቲ ነቢያት እዮም። ንሳ እውን ሓሳዊት እያ ድንግል ዘይኮነት ድንግል እያ ክትብል እቶም ነቢያት እውን ሓሰውቲ እዮም። ስለዚ ብድንግልና ወሊዳ ብድንግልና ፀኒሳ ብድንግልና ክትወልድ እያ እናበሉ እቶም ሓሰውቲ ነቢያት ይናገሩ። ካብኡ ንሳ ትንቢት እዚ ምስ ሰምዐት ያው መንፈስ ትዕቢት ስለዝሓድራ ሰይጣን ኣብ ልባ ሓዲሩ ትዕቢት ሕደረላ እሞ ብድንግልና ፀኒሰ ብድንግልና ወሊደ ኢላ ትዛረብ። ካብኣ ተወለደ እውነይ ሓሳዊ መሲሕ ካብ ሰማይ ወሪደ ካብ ድንግል ተወሊደ እናበለ እውጅ ማለት እዩ። እዚ እዩ ብዛዕባ መልክዑ ብዛዕባ ናይዙ ሓሳዊ መሲሕ መልክዕ ብብዙሕ መልክዕ ኣቦታት ነቢያት ገሊፆምዎ እዮም። እዚ ንምርዳእ ኣብ ብዛዕባ መልክዑ ብዛዕባ ኣካሉ ብዛዕባ ኩለንተናዊ ሂወት ዝምልከት ኣብ ትንቢተ ዳንኤል ምዕራፍ 7 ኣብ ራእይ ዮሃንስ ምዕራፍ 13 ዘሎ ሙሉእ ንባብ ብብዙሓት ኣራዊት እናበለ እዩ ዝገልፆ። ኣራዊት እናበለ ኣንበሳ ኣራዊት እናበለ እዮም ዝገልፅዎ። ስለዚ ብዛዕባ ኣካላቱ ናይ ኣካላቱ መልክዕ ብዛዕባ ክፍኣቱ ዝምልከት ናይ ውሽጡን ባህርያቱን ዝምልከት ኣብ ትንቢተ ዳንኤል ምዕራፍ 7 ዘሎ ትንቢት ኣስተውዒልና ንብና ክንርዳእ ንኽእል ኢና። ቀፂሉ ዘሎ ብዛዕባ
እዚ ሓሳዊ መሲሕ ቅዱስ ጳውሎስ እንታይ በለ ዝብልና ክንርኢ ብዛዕባ ሓሳዊ መሲሕ ሲ ካልኦት ኸ እንታይ ዝሃብዎ ምስክርነት ኣሎ ስለዚ ናይ ሓሳዊ መሲሕ ብዛዕባኡ ትምህርቲ ነዊሕ እዩ ሰፊሕ እዩ ግን ሕፅር ዝበለ ምልክታት ቅዱስ ጳውሎስ ዝበሎ ዝሃቦ ምስክርነት ዝሃቦ ትምህርቲ ክንሪአና ማለት እዩ እዚ ከዓበይ ኣብ ብዙሕ መልእክትታት እኳ ተሃለወ ኣብርሂ ኣጉሊሑ ዝነገረና ኣብ ካልኣይ ተሰሎንቄ እዩ ዘሎ ኣብ ካልኣይ መልእክቲ ጳውሎስ ናብ ሰብ ተሰሎንቄ ምዕራፍ 2 ዘሎ ብዛዕባ ሓሳዊ መሲሕ ተፃሓፈ እዩ እንታይ ዝብለና ሕዚ ከዓ ኣቱም ኣሕዋትና ብዛዕባ ምጽኣት ጎይታና ኢየሱስ ክርስቶስን ብዛዕባ እቲ ናብኡ ምእካብናን እንነግረኩም እዚ እዩ በመንፈስ ወይ በቃል ወይ ካባና ከም ዝተፃሓፈት መልእኽቲ ብምምሳል ጎይታ ተመሊሱ ዝመፀላ መዓልቲ በፂሓ እያ ኢልኩም ቀልጢፍኩም ኣይትደንግፁን ኣይትተሃወኹን ይብለና ኣሎ እዚ እንታይ እዩ ዝብለና ዘሎ ኣብ ተሰሎንቄ ዝነበሩ ክርስቲያን ብዘመን ጳውሎስ ዝነበሩ ክርስቲያን ናይ ጎይታ ምጽኣት ዕለት በፂሓ እያ እናበሉ ይህወኹ ነይሮም ማለት ከም ዝበፅሐት ገይሮም ዝሰብኩ ዘይተረድኡ ስለ ዝነበሩ እቲ ህዝቢ ይህወኽ ነይሩ እቲ ህዝቢ ይናወፅ ነይሩ ተረጋጊኡ ክነብር ይከኣለን ስለዚ ናይ ጎይታ ዕለት ኣይመፀትን እዩ ዝብል ዘሎ ምክንያቱ ዘይመፀሉ ምክንያት ናይ ጎይታ ዕለት ዘይበፅሐሉ ምክንያት ከዓ የቕምጥ እዩ ኣቐዲሙ ክሕደት እንተይመፀ እቲ ናይ ዓመፅ ሰብ ዝኾነ ናይ ጥፍኣት ሰብ እንተይተገልፀ ጎይታ ተመሊሱ ዝመፀላ መዓልቲ ኣይትመፅን እያ እሞ ሓደ እኳ ብዝኾነ መንገዲ ኣየስሕትኩም ይብል ኣሎ እዚኣ እቲ ዓባይ ነገር ስለዚ ቅደም ተኸተል ኣለዎ ናይ መወዳእታ ዓለም ቅደም ተኸተሉ መጀመርያን እዞም ኣብ ማቴዎስ ወንጌል ምዕራፍ 24 ተፂሒፎት ዘለዉ ንሳቶም ክፍፅሙ ኣለዎም ቀፂሉ እዚ ናይ ዓመፅ ሰብ ክመፅእ ኣለዎ ናይ ክሕደት ኢልዎ ኣለዎ ኣብዚ ብዙሕ ገለፃ ይገይሩሉ ክሕደት እንተይመፀ ሓደ ናይ ዓመፅ ሰብ ክልተ ናይ ዓመፅ ሰብ ከይመፀ ናይ ጎይታ ዕለት ኣይትመፅን እያ ኢሉ ኣሎ ንሱ ከዓ እንታይ እዩ ኣነ እግዚኣብሔር እየ ኢሉ ብምእዋጅ ኣብ ቤተ መቅደስ እግዚኣብሔር ዝቕመጥ ኣምላኽ ካብ ዝተባሃለ ኩሉ ሰባት ከም ዘምልኽዎ ኩሉ ንባዕሉ ልዕል ዘብል ተቃዋሚ ንሱ እዩ እዚ ተሓሳዊ መሲሕ መግለፂ እዩ ምስ መፀ እንታይ ክገብር ኣነ እግዚኣብሔር ክብል እዩ ኣብ ቤተ እግዚኣብሔር ቅመጥ እዩ ይብለና ዘሎ ካብኡ ከም ኣምላኽ ኩሉ ንርእሱ ልዕል ምስ ኣበለ ኩሉ ከምልኮ እዩ ዝብለና ዘሎ ሓሳዊ መሲሕ ክምልኽ እዩ ማለት እዩ ሓሳዊ መሲሕ ዝምልኸሉ ግዜ ኣሎ ማለት እዩ ስለዚ ኣቐዲምና ሙሉእ ግዜ እኳ ተዘይበፃሕናዮ ፍልጠት ግን ክህልወና ይግባእ ምልክታት ክህልው ስለ ዝኽእሉ ኣብ ዋዜማ ስለ ዘለና ብዛዕባ እዚ ናይ ሓሳዊ መሲሕ ምልክታት እንታይ ከም ዝኾነ ክንርዳእ ኣለና ናቱ ተኸተልቲ ናቱ ተፀበይቲ ክህልው ይኽእል እዮም ናቱ ትምህርቲ ዝኽተሉ ናቱ ምልክታት ዝጥቀሙ ክህልው ይኽእል እዮም ስለዚ ሕድሕዱ ክንምርምር ስለ ዝግበአና ውቅትየ እያስተኩሙ ተጠንቀቁ ስለተባሃልና ከየሰትኩም ተጠንቀቁ ኢሉ ጎይታና ኢየሱስ ክርስቶስ ኣቐዲሙ ስለ ዝነገረና ከምቲ ጳውሎስ እውን ሓደ እኳ ብዝኾነ መንገዲ ኣየስሕትኩም ይብለና ስለ ዘሎ ብዛዕባ ናይ ሓሳዊ መሲሕ መግለፂ ምልክት እንታይ እዩ እቲ ሓደ ኣነ እግዚኣብሔር እየ ኢሉ ብኣዋጅ ሰብ እዩ ናይ ዓመፅ ሰብ እዩ ዓመፅ ዘበለ ዘለዎ ንስ እዩ ይዕምፅ እዩ ዘሎ ኣብ ልዕሊ እግዚኣብሔር ይዕምፅ ኣሎ ኣብ ልዕሊ ሰብ ይዕምፅ ኣሎ ኣብ ልዕሊ ተፈጥሮ ይዕምፅ ኣሎ ኣብ ልዕሊ ሂወት እውን ይዕምፅ ኣሎ ሰብ እዩ ግን ብዓመፅ ኣነ እግዚኣብሔር እየ ይብል ኣሎ ኣምላኽ እየ ኢሉ እውን ኣብ ቤት መቅደስ እግዚኣብሔር ክምለኽ ክዳሎ እዩ ማለት እዩ ቀፂሉ ንሱ ተቃዋሚ ኢልዎ ኣሎ ተቃዋሚ እዩ እዚ እግዚኣብሔር ምባሉ ንዓርሱ ተቃውሞ እዩ ኣነ ገና ምሳኻትኩም እንተለኹ ነዚ ከም ዝነገርኩምከ ኣይትዝክርዎን ዲኹም ንሱ ኣብቲ ዝተወሰነሉ እዋን ምእንቲ ክግለፅ እቲ ሕዚ ዝኽልክሎ እንታይ ምዃኑ ትፈልጥዎ ኢኹም ሕዚ ዘይመፀሉ ምክንያት ያው ገና ቅድሚ ንሱ ዝመፁ ምልክታት ስለ ዘለዉ እዮም ኣብ ማቴዎስ ወንጌል ምዕራፍ 24 ተቐሚጦም ዘለዉ ምልክታት መጀመርያ ክፍፅሙ ኣለዎም ጠቕላላ ኣብኡ ዘለዉ ሃይማኖታዊ ቀውሲ ፖለቲካዊ ቀውሲ ማሕበራዊ ቀውሲ እዚኣቶም መጀመርያ ክፍፀሙ ኣለዎም ህዝቢ ኣብ ልዕሊ ህዝቢ ነገስታት ኣብ ልዕሊ ነገስታት
ካብ ደቂ ሰባት ፍቅሪ ክትጎድል እያ ናበለ ጎይታ ኢየሱስ ክርስቶስ ዘምሃሮ ምልክታት ንሳቶም ክፍፅሙ ኣለዎም ብድሕሪኡ ተቃውሞ ዝመፅእ ተቃዋሚ ሓሳብ መሲሕ ስለዚ እቲ ናይ ዓመፅ ምስጢር ድሮ እኳ ይሰርሕ ኣሎ ያው ናቱ ተግባር ግን ክግለፅ ይኽእሉ ናይ ሓሳዊ መሲሕ ተግባር ኣብዚ ዓለም እዚ ኣሎ እዩ ማለት እዩ እንተኾነ እቲ ከልክልዎ ዘሎ ንሱ ካብ መንገዱ ክሳዕ ዘግልስ ኣይግልፅን እዩ እቲ ኣብ ቅድሚኡ ዘሎ ምልክታት ከይተፈፀመ ንሱ ይመፅእን እዩ ኒአ ድሕሪ እዚ ናይ ዓመፅ ሰብ ክግለፅ እዩ ኣይኑ እቲ ምልክታት ምስ ተወድአ ኣብ ማቴዎስ ወንጌል 24 ተቐሚጡ እቶም ምልክታት ምስ ተፈፀመ ግን እቲ ናይ ዓመፅ ሰብ ክግለፅ እዩ ማለት እዩ ድሕሪ እዚ ናይ ዓመፅ ሰብ ክግለፅ እዩ ጎይታ ኢየሱስ ከዓ በቲ ካብ ኣፉ ዝወፅእ ትንፋስ ከጥፍኦ እዩ ብግርማ ምጽኣቱ እውን ክድምስሶ እዩ ደስ ዝብል ንሱ እዩ ሰብ እዩ ከማና ሰብ እዩ ተራ ሰብ እዩ እግዚኣብሔር እየተበለ ኣምላኽ እየተበለ ግን ኣብ መወዳእታ ግን ክቐፅዕ እዩ ማለት እዩ ብስልጣኑ ዘክልእ ኣፍሁ ዝተኣፍሁ ዘክልእ ኣፍሁ ሰይፍ ዘክልእ ኣፍሁ ብናይ ጎይታ ፍርዲ ካብ ጎይታ ካብ ብዝወፅእ ቃል እቲ ሓሳዊ መሲሕ ክጠፍእ እዩ ክድምሰስ እዩ ቀፂሉ ንጥንቀቐሉ እንታይ እዩ ናይቲ ናይ ዓመፅ ሰብ ምምፃእ በቲ ኩሉ ሰይጣን ዝሰርሖ ብሓይልን መስሓት ምልክትን ዘደንቕ ነገራትን ብምግባር ክኸውን እዩ ይብለና ኣሎ ኣብዚ እቲ ሓሳዊ መሲሕ ንብሎ ብዙሕ ተኣምራት ክገልፅ እዩ ክገብር ይኽእል እዩ ዝገብሮ ብናይ ሰይጣን ሓይሊ እዩ ማለት እዩ ምትሃታዊ ማለት እዩ ሓቂ ዘይኮነ ተኣምር ክፍፅም እዩ ከምቲ ንጎይታና ኢየሱስ ክርስቶስ ዓለም ብምሉኡ ወርቂ ገይሩ ሃፍቲ ገይሩ ኣርእይዎ ዝነበረ ኣብ ሓሳዊ መሲሕ ሓዲሩ ከዓመይ ሰይጣን ሰባት ንምትላል ተኣምራት ክፍፅም ይኽእል እዩ ማለት እዩ እዚ ክንጥንቅቕ ኣለና ኣብ ዘመን እዚ እውን ተኣምራት ክፍፅሙ ይኽእል እዮም ክርስቲያን ተኣምር ተኸታሊ ኣይኮነን ንዓና ተኣምርና ናይ ጎይታና ኢየሱስ ክርስቶስ ሰብ ምዃን እዩ እግዚኣብሔር ሰብ ኮይኑ ማለት ካብዚ ዝዓምብ ተኣምር የለን ተኣምር ንክርስቲያን ተኣምሩ ጎይታና ኢየሱስ ክርስቶስ ሰብ ኮይኑ ብድንግልና ተወሊዱ ብድንግልና ተፀኒሱ ብድንግልና ተወሊዱ ኣብዚ ዓለም እዚ ተመላሊሱ ተርእዩ ተዳሲሱ ምእንታና ምእንቲ ፍቕሪ ኣብ መስቀል ውዒሉ እዚ ኢላእና ተኣምርና እግዚኣብሔር ሲ ምእንቲ ደቂ ሰባት ሓጢኣት ተሰቂሉ ማለት እዩ ተኣምር ዝበሃል እምበር ንግዚኡ ተርእዩ ዝፈፅም ዝጠፍእ ተኣምር ንዓና ኣይኮነን ስለዚ ክርስቲያን ናይ ተኣምር ተኸታሊ ኣይኮነን እዩ ክርስቲያን ናይ እግዚኣብሔር ፍቕሪ ተኸታሊ እዩ እግዚኣብሔር ንዓለም ዝሰሓቦ ብተኣምር ይኮነን እግዚኣብሔር ንዓለም ዘድሓኖ ብፍቕሪ እዩ ንዓለም ክርስቲያን ዝገብሮ ብፍቕሪ እዩ ስለዚ ክርስቲያን ናይ ተኣምር ተኸታሊ ኣይኮነን እሞ ዘመን እዚ እውን ናይ ተኣምር ተኸተልቲ ተልዮም ተኣምር ናይ ከም ዝወስድና ኣይንፈልጥን ኢና ተኣምር ኩሉ እዩ ዝገብሮ ተኣምር ዝኣምን ይኹን ዘይኣምን ክፍፅም ይኽእል እዩ ተኣምር ሰይጣን እውን ይገብሮ እዩ ማለት እዩ እዚ መፅሓፍ ቅዱስ ዝረጋግፀልና ትክክለኛ ምስክር እዩ ስለዚ ሰይጣን ተሓሳዊ መሲሕ ተኣምር ይክፍፅም እዩ ብመን ሓይሊ ብናይ ሰይጣን ሓይሊ ማለት እዩ ዘደንቕ ነገራት ብምግባር ክኸውን እዩ ዝብለና ኣሎ ዘደንቕ ነገራት እዚ እዩ እምበኣር እቲ ናይ ሓሳዊ መሲሕ ናይ ቅዱስ ጳውሎስ ምስክርነት ዝሃበና ማለት እዩ እዚ እቲ ሓደ እዩ ካሊእ ናይ ቅዱስ ዮሃንስ ምስክርነት እዩ ቅዱስ ዮሃንስ ኣብ ራእየ ዮሃንስ ምዕራፍ 13 ተቐሚጡ ኣሎ ብዛዕባ ሓሳዊ መሲሕ ዝሃበና ምስክርነት ቅዱስ ዮሃንስ ወንጌላዊ ወልደ ነጎድጓድ ብዛዕባ ሓሳዊ መሲሕ ብብዙሕ መልክዕ ገሊፅዎ እዩ ምልክቱ ነጊርና እዩ እንታይ ምዃኑ ነጊርና እዩ እንታይ ስጋ መዓዝ ከም ዝቕመጥ ምሳሌ ሓሳዊ መሲሕ ኣብዚ ዓለም እዚ ክንደይ እዩ ዝፀንሕ ተተቢሉ 3 ዓመትን መንፈቕን እዩ ዝፀንሕ ዘመኑ መዋእሉ ናይ ሓሳዊ መሲሕ ዘመን 3 ዓመትን መንፈቕን እዩ ማለት እዩ ሓደ ክንሕዞ ዘለና ንሱ ከዓ ናይ መከራ ዘመን እዩ ክምለኽ ሰይጣናዊ ሓዲሩ ንክምለኽ ብዙ ተዓምራት ስለ ዝፍፅም ካብ ኣመንቲ ሰይፎም ክሳዶም ዝህብሉ ሰዓት እዩ ምሳሌ ንቅዱስ ኣቡነ ኣረጋዊ ወይ እቶም ተሰዊሮም ኣብ ብሔረ ሕያዋን ዘለዉ ንሄኖክ ንቅዱስ ሄኖክ ንቅዱስ ኤልያስ ንእዝራ ሱቱኤል ዝመሳሰሉ እግዚኣብሔር ካብ ሞት
ገጽ ዝሰወሮም ካብ ሞት ዓይኒ ዝሰወሮም ሻዑ ሰማዕታት ኮይኖም ምስክርነት ዝህብሉ ምእንቲ ክርስቶስ መከራ ዝቕበልሉ ሰዓትን ወርሕን ዓመታትን እዩ። መዓዝ ሓሳዊ መሲሕ ኣነ ክርስቶስ እየ ኢሉ ኣብ ዝመፀሉ ግዜ ማለት እዩ። እምበዓር ብዛዕባ ሓሳዊ መሲሕ እንታይ ዝብለና ቅዱስ ዮሃንስ ኣብ ራእይ ዮሃንስ ምዕራፍ 13 ተቐሚጡ ኣሎ። ሓደ ኣራዊት ካብ ባሕሪ ክወፅእ እንተሎ ረኣኹ ይብለና ኣሎ። ኣራዊት ዝብሎ ዘሎ ሓሳዊ መሲሕ እዩ። ንሱ 10 ኣቕርንትን 7 ኣራእስን ነበርዎ። እዚኣቶም ናቱ ተኸተልቲ ነገስታት እዮም። ኣብ ኣቕርንቱ 10 ዘውዲ ኣብ ኣራእሱ እውን ስማት ፀርፊ ነበሮ። ስማት ፀርፊ ማለት ኣነ እግዚኣብሔር እየ ማለት እዩ። ኣነ እግዚኣብሔር ማለት እዩ። ኣነ እግዚኣብሔር እየ፣ ኣነ ኣምላኽ እየ፣ ኣነ ብድንግልና ተወሊደ እየ፣ ኣምላኽ ሰማይ ወሪደ እየ ዝብል ፀርፊ እዩ። ፀርፊ ማለት እዩ። ኣቦታትና እንታይ ኢሎም ኣለው? ብዘመኑ 7 ኣርእስተ ኃጣውእ ክፍፀሙ እዮም። ካብቶም 7 ኣርእስተ ኃጣውእ ሓደ ኃጢኣት ኣዳም እዩ። ንሱ ከዓመይ ኣነ ኣምላኽ እየ ማለት እዩ። ኣምላኽ ምዃን ናይ ኣምላኽ ምዃን ድልየት ትዕቢት ማለት እዩ። እቲ ዘረኣኽዎ ኣራዊት ከዓ ነብሪ ይመስል ነበረ። ኣእጋሩ ከም ኣእጋር ድቢ፣ ኣፉ ከም ኣፍ ኣንበሳ ይመስል ነበረ። እዚ ብዛዕባ ሓሳዊ መሲሕ መልክዕ እዩ፣ ባህሪ እዩ ዝገልፀልና ዘሎ ባህሪ እዩ። ናይ ኣንበሳ ባህሪ ከም ዘለዎ፣ ናይ ድቢ ባህሪ ከም ዘለዎ ይነግረና። እቲ ገበል ድማ ሓይሉን ዙፋኑን ዓብይ ስልጣኑን ሃቦ። ገበል ከዓ ዲያብሎስ እዩ። ኣብ ራእይ ዮሃንስ ምዕራፍ 12 ተቐሚጡ ስለ ዘሎ እቲ ገበል ተባሃለ ዲያብሎስ ኢሉ ቅዱስ ዮሃንስ መስኪሩልና እዩ። ንሱ ከዓ እንታይ ዝበለ ኣብ ዮሃንስ ራእይ ምዕራፍ 12 ቁጥሪ 8 እንተኾነ እቲ ገበልን መላእክቱን ተኣስሩ፣ እቲ ኣብ ሰማይ ዝነበረ ቦታኣቶምን ሰኣኑ፣ ቦታኣቶም እውን ሰኣኑ። እቲ ንኩሉ ዓለም ዘስሓታ ዓብይ ገበል ተደርበየ። ንሱ እቲ ዲያብሎስ ወይ ሰይጣን ዝበሃል ናይ ጥንቲ ተመን እዩ ይብለና ኣሎ። ናብ ምድሪ ተደርበየ፣ መላእክቱ እውን ምስኡ ተደርበዩ ይብለና። ስለዚ ገበል ተባሃለ ዲያብሎስ እዩ ማለት እዩ። ኣራዊት ተባሃለ ሓሳዊ መሲሕ እዩ ማለት እዩ። ስለዚ ናይ ሰይጣን መንፈስ ሰይጣን ወይ ዲያብሎስ ንሓሳዊ መሲሕ እንታይ ይገብረሉ ኣሎ? ሓይሉን ዙፋኑን ዓብይ ስልጣኑን ሃቦ። መን? ዲያብሎስ። ንመን? ንሓሳዊ መሲሕ። ሓሳዊ ስለ ዝኾነ ማለት እዩ። ብሓሰት ያው ተመሳሲሎም ኣለዉ። ጎይታና ኢየሱስ ክርስቶስ ኣብ ዮሃንስ ወንጌል ምዕራፍ 8:44 ኣብ ዋህላ ሓሰት ናይ ሓሰት ኣቦ ሓሰት ካብ ዋያት ምንጩ ኢሉ ጎይታና ኢየሱስ ክርስቶስ ነገርና ኣሎ። ንሱ ቀታሊ ነፍሲ ቀታሊ እዩ። መን? ዲያብሎስ። ነፍሲ ቀታሊ ተባሂሉ ናይ ሓሰት ኣቦ ተባሂሉ። ስለዚ እዚ እዩ ኣብኡ ዝመሳሰል ናቱ ተግባር ዘቐፅል ብተግባር ዝመስሎ ሰብ ስለ ዘረኸበ ዲያብሎስ ናቱ ሃፍቲ ስልጣኑ ይሕድረሉ ኣሎ ማለት እዩ። ንቕፅል ሓደ ካብቶም ኣራእሱ እውን ንሞት ከም ዝተሓረደ ኮይኑ ረኣኽዎ። እቲ ናብ ሞት ዘብፅሕ ቁስሉ ግና ሓወየ። እንታይ ማለት እዩ? ናይ ዲያብሎስ ካብቶም ኣራእሱ እውን ካብቶም ሓጢኣታት ማለት እዩ። ኣራእሱ ዝብሎ ሓጢኣታት እዮም። ሓጢኣታት ብደም ወልደ እግዚኣብሔር ብሞት ወልደ እግዚኣብሔር ዝተደምሶ ሓጢኣታት ነይሮም፣ ግን ኣብ ሓሳዊ መሲሕ ሕወይ ተረኸቡ እዮም ማለት እዩ። ምድሪ ብምልእታ ድማ ተገሪማ ደድሕሪ እቲ ኣራዊት ሰዓበት። ድድሕሪ መን? ድድሕሪ ሓሳዊ መሲሕ። ምድሪ ብምልእታ እዩ ዝብለና ዘሎ ደቂ ሰባት ዓለም ብምልእታ ማለት እዩ። ምድሪ ብምልእታ ድማ ተገሪማ ደድሕሪ እቲ ኣራዊት ሰዓበት። ንሳቶም ከዓ ነቲ ኣራዊት ስልጣን ስለ ዝሃቦ ነቲ ገበል ሰገዱሉ። ንመን? ንዲያብሎስ። መን? ምድሪ ብምልእታ ዓለም ጎይታና ኢየሱስ ክርስቶስ እንታይ እዩ ዝበሎ? ዲያብሎስ ተሰጊድካለይ ዓለም ብምሉኡ ንኣኻ ክበካ እየ እዩ ዝበለኩ። ዲያብሎስ እንታይ ይደሊ? ስግደት ይደሊ። ዓለም ብምሉኦም ሰብ ስልጣን እንታይ ይደልዩ? ስግደት ይደልዩ። ንዓይ ተዘሰጊድካለይ ንዓይ ተተንበርኪካ ጥፍአለካ ይኩን ዓለም። ዲያብሎስ እውን ታዝደልያ ንሳ እያ ዓለም ክሰግደሉ እዩ ዝደሊ። ስለዚ ተገሪማ ዓለም ብምሉኣ ተገሪማ ንመን ሰገደት? ንዲያብሎስ ሰገደት ይብለና ኣሎ። ካብዚ ይምሓረና እግዚኣብሔር። ነቲ ኣራዊትን ነቲ ኣራዊት እዙይን
زي من يمسلو من كزواقو يخيل እናበሉ ሰገድሉ ይገርመኝ አምላኽና ማለት እዩ አምላኽና ናበሉ ማለት እዩ እኮ ቅዱስ ዮሐንስ አራዊት ይበል ነበር ቅዱስ ዮሐንስ አራዊት ይብላል ንሳቶም አራዊት የለም ይኮንን ሰግድሉ አምላኽና ጎይታና ፈጣሪና ናበሉ ይሰግድሉ መን ይመስሎ መን ከኽዋግኦ ይኽእል ናበሉ ይሰግድሉ ምንትንሕና መኑ ይመስለከ እምና ማለት እዚኦ ንኣኻ ዝመስል የለን ንኣኻ ዝመስል መን እዩ ናበልና ንጎይታና ኢየሱስ ክርስቶስ ከም ንሰግደሉ ከም ነምልኾ እዚ ገልቢጦም እቶም ናይ ዲያብሎስ ተኸተልቲ ናይ ዲያብሎስ ዝመስሎ መን ኣሎ ምሳኡ ዝዋግኣኸ መን ኣሎ ናበሉ ይሰግድሉ ይብለና ኣሎ ዓበይቲ ነገራትን ዝፀርፍ ቃላትን ዝዛረብ ኣፍ ተዋህቦ ንመን ነቲ ኣራዊት እውን ነዚ ኣራዊት እዚ መን ይመስሎ መን ከኽዋግኦ ይኽእል እናበሉ ሰገድሉ ንመን ሃሳዊ መሲሕ እዚ ይቕርታ ነቲ ገበ ሰገድሉ ዲያብሎስ ሰጊዶም እዮም ቀፂሉ ዲያብሎስ ስልጣን ዝሃቦ ንሃሳዊ መሲሕ እውን ይሰግደሉ ንኽልቲኦም ትስግደት ንኽልቲኦም እዩ ዓበይቲ ነገራትን ዝፀርፍ ቃላትን ዝዛረብ ኣፍ ተዋህቦ ማለት ኣብ ልዕሊ እግዚኣብሔር ኣብ ልዕሊ ቤተ መቅደሱ ኣብ ልዕሊ መላእኽቲ ኣብ ልዕሊ ቅዱሳን ክፀርፍ ስልጣን ተዋህቦ ማለት ተፈቒዱሉ ኣሎ ማለት እዩ ን42 ኣዋርሕ ግብሩ ክገብር እውን ስልጣን ተዋህቦ ን42 ኣዋርሕ ማለት ን3 ዓመትን መንፈቅን ማለት እዩ ዓመቱ ዝነግሰሉ ዝገዝአሉ ዝምለኸሉ ዲያብሎስ ሓሳዊ መሲሕ ኩሎም ኣብዚ ዓለም እዚ ዝነግስሉ 3 ዓመትን መንፈቅን እዩ ንእግዚኣብሔር ክፀርፍ ንስሙ እውን ንማሕደሩን ነቶም ኣብ ሰማይ ዝነብሩ እውን ክፀርፎም ኣፉ ከፈተ ንእግዚኣብሔር ኣምላኽ እየ ኢሉ ከምኡ ከዓመይ ንቅዱሳን ንምሕደር እዩ እግዚኣብሔር ንዝሓድሮም ቅዱሳን ኣብ ሰማይ ዝነብሩ መላእክቲ ክፀርፎም ተፈቒዱ ኣፉ ከፈተ ይብለና ኣሎ ነቶም ቅዱሳን ክዋግኦምን ክስዕሮምን ተዋህቦ ያው ኣብ ዘመኑ ከዓመይ ንዝመፁ ንሰማዕታት ክዋግኦም እዩ ብሰይፊ ቀትሎም እዩ ኣብ ልዕሊ ኩላቶም ነገዳትን ህዝብን ቋንቋታትን ኣህዛብን ድማ ስልጣን ተዋህቦ ኣብ ልዕሊ ኩሉ እዩ እቶም ካብ ምፍጣር ዓለም ጀሚሩ ስሞም ኣብቲ ናይቲ ዝሓተሓርደ በጊዕ መፅሓፍ ህይወት ዘይተፅሓፈ ኣብ ምድሪ ዝነብሩ ኩላቶም ክሰግድሉ እዮም ብክርስቶስ ክርስቲያን ዘይኮኑ ብደመ ወልደ እግዚኣብሔር ዘይተቐብኡ ብክርስቶስ ክርስቲያን ብወዲ እግዚኣብሔር ደቂ እግዚኣብሔር ዘይኮኑ ስሞም ኣብ ናይ ህይወት መፅሓፍ ዘይተፅሓፈ ኩሎም ንዲያብሎስ ንሃሳዊ መሲሕ ክሰግዱ እዮም ይብለና ኣሎ ቅዱስ ዮሐንስ እዩ ዝሰምዕ እዝኒ ዘለዎ ይስማዕ እዚ ዘስተውዕል ሰብ ተልዩ የስተውዕል ማለት እዩ ዘስተውዕል ሰብ የስተውዕል ሓሳዊ መሲሕ ኣራዊት ተባሃለ ሓሳዊ መሲሕ ከም ዝኾነ ግበል ተባሃለ ዲያብሎስ ከም ዝኾነ ንዲያብሎስ ይሰግዱ እዮም ተባሃሉ ዘይኣምኑ ከም ዝኾኑ ዘስተውዕል ልቢ ዘለዎ ሰብ የስተውዕል ይብለና ኣሎ እቲ ክማረኽ ዘለዎ ተማሪኹ ክኸይድ እዩ እቲ ብሰይፊ ክቕተል ዘለዎ ብሰይፊ ክቕተል እዩ ያው እዚ ትክክል እዩ ንቐፅል እቲ ናይቶም ቅዱሳን ትዕግስትን እምነትን ዝረአ ከዓ ኣብዚ እዩ እቲ ናይቶም ቅዱሳን ትዕግስትን እምነትን ዝረአ ከዓ ኣብዚ እዩ ይብለና ኣሎ ሻዕ እዩ ናይ ክርስቲያን እምነት ዝረጋገፅ ማለት እዩ ናይ ክርስቲያን ምስክርነት ዝረጋገፅ ሻዕ እዩ ይብለና ኣሎ ሰማዕትነት ንቕበለሉ ናይ ቅዱሳን ትዕግስቲ ሻዕ እዩ ካልእ ኣራዊት እውን ካብ ምድሪ ክወፅእ እንተሎ ረኣኹ ከም ናይ በጊዕ ዝመስል 2 ቀርኒ ድማ ነበሮ ካልእ ኣራዊት ዝበሃል ዘሎ ሓሳዊ ኤልያስ ይበሃል ኤልያስ ተኪኡ ዝለዓል ማለት እዩ ከም ናይ በጊዕ ዝመስል 2 ቀርኒ ድማ ነበሮ ከም ገበል እውን ይዛረብ ነበረ ብስልጣን እቲ ቀዳማይ ኣራዊት ኣብ ቅድሚኡ ኩሉ ይሰርሕ ብናይ ሓሳዊ መሲሕ ስልጣን ማለት እዩ ምድርን እቶም ኣብኣ ዝነብሩን ከዓ ነቲ ናብ ሞት እተብፅሕ ቁስሉ ዝሓወየትሉ ቀዳማይ ኣራዊት ከም ዝሰገድሉ ገበረ እቲ ካልኣይ ኣራዊት ኣብ ቅድሚ ሰብ
ካብ ሰማይ ናብ ምድሪ ሓዊ ክሳዕ ዘውርድ ዓበይቲ ምልክታት ገበረ። እቲ ካልኣይ ኣራዊት ማለት ሓሳዊ ኤልያስ ማለት እዩ። ኤልያስ እየ ከም ኤልያስ ተኣምር ክሰርሕ እናበለ ኤልያስ ካብ ሰማይ እሳት የወርድ ከም ዝነበረ እዚ ሓሳዊ ኤልያስ እውነይ ተኣምር ክሰርሕ እዩ ማለት እዩ። እቲ ካልኣይ ኣራዊት ኣብ ቅድሚ ሰብ ካብ ሰማይ ናብ ምድሪ ሓዊ ክሳዕ ዘውርድ ተኣምር እዩ። ዓበይቲ ምልክታት ገበረ ከም ኤልያስ ካብ ሰማይ እሳት ከውርድ እዩ ማለት እዩ። ነቶም ኣብ ምድሪ ዝነብሩ እውን ነቲ ብሰይፊ ተወቂዑ ዝቆሰለ እሞ ዝሓወየ ቀዳማይ ኣራዊት ሓሳዊ መሲሕ ማለት እዩ ምስሊ ይግበሩሉ እናበለ በቲ ኣብ ቅድሚ እቲ ቀዳማይ ኣራዊት ክገብሮ ዝተውሃቦ ምልክታት ነቶም ኣብ ምድሪ ዝነብሩ የስሕቶም ነበረ። ብናይ ሓሳዊ መሲሕ ምስሊ ናይ ሓሳዊ መሲሕ ምስሊ ገይሮም ስእሊ ገይሮም ሰባት ክሰግድሉ ናቱ ምስሊ ክሕዙ ናቱ ስእሊ ክሕዙ ቱ ሓሳዊ ኤልያስ የገዲዶሞ የስሕቶም ነበረ ይብለና ኣሎ። ብመን ብናይ ሓሳዊ መሲሕ ምስሊ ማለት እዩ። ምስሊ እቲ ቀዳማይ ኣራዊት ምእንቲ ክዛረብን ነቶም ንምስሊ እቲ ኣራዊት ዘይሰገዱ ኩላቶም ምእንቲ ክቀትሎምን ከዓ እቲ ካልኣይ ኣራዊት ንምስሊ እቲ ቀዳማይ ኣራዊት እስትንፋስ ክህቦ ተፈቀደሉ። ኣብቲ ናይ ሓሳዊ መሲሕ ምስሊ ቃል ክሕድረሉ ወይ ደሞ ናይ ሓሳዊ መሲሕ ምስሊ ክዛረብ ምእንታን ከዓመይ ምእንታን ክዛረብ ምእንቲ ክዛረብ ስልጣን ተዋሃቦ። ናይ ሓሳዊ መሲሕ ምስሊ ክዛረብ ከምቲ ንሕና ብሃይማኖትና ስእሊ ኣድህኖ ናይ ቅዱሳን ስእሊ ብተኣምራት ይዛረብ እዩ ተኣምር ይሰርሕ እናበልና ትምህርቲ ሃይማኖት ንጥቀመሉ እዚ ናይ ሓሳዊ መሲሕ ምስሊ ስእሊ ከዓመይ ንክዛረብ ተኣምር ክገብር ማለት እዩ። ናይ ምታት ተኣምር ናይ ምስሓት ተኣምር ክገብር ኣብቱ ምስሊ ኣብቱ ስእሊ ናይ ምዝራብ መንፈስ ክሕድረሉ እዩ ይብለና ኣሎ። መን ሓሳዊ ኤልያስ። እቲ ካልኣይ ኣራዊት ኩላቶም እቶም ኣናእሽቱን ዓበይትን እቲ ካልኣይ ኣራዊት ኩላቶም እቶም ኣናእሽቱን ዓበይትን ሃብታማትን ድኻታትን ጎይቶትን ኣገልገልትን ኣብ የማናይ ኢዶም ወይ ኣብ ግንባሮም ማይተም ከም ዝግበረሎም ገበረ። ሓሳዊ ኤልያስ ናይ ሓሳዊ መሲሕ ምልክት ገሊኦም ኣብ ኢዶም ገሊኦም ኣብ ግንባሮም ክንቀሱ እዮም ማለት እዩ። ንቅሳት ውቃጦ ከምቶም ሓደ ምእመናን ናይ ክርስቶስ ናይ መስቀል ምልክት ኣብ ሰውነቶም ዝንቀሱ ናይ ሓሳዊ መሲሕ ናይ ሓሳዊ ኤልያስ ናይ ሓሳዊ መሲሕ ናይ ዲያብሎስ ምስሊ ኣብ ሰብነቶም ወይ ኣብ የማነ ኢዶም ወይ ኣብ ግንባሮም ክንቀሱ ክሕተሙ ክገብር ክወቀጡ ክገብር ይብለና ኣሎ። ናይቲ ኣራዊት ስም ማይተም ወይ ናይ ስሙ ቁፅሪ ዘይብሉ ሓደ እኳ ክዕድግን ክሸይጥን ከምዘይኽእል ይገብር ነበረ። ብዘይ ናይቱ ሓሳዊ መሲሕ ቁፅርን ምስልን ኣብዚ ዓለም ዝነብሩ ሃብታማት ይኾኑ ድኻታት ጎይተታት ይኾኑ ባሮት ክዕድጉን ክሸጡን ኣይኽእሉን ይብለና ኣሎ። ሻዕ እዩ ናይ ክርስቲያን ጭንቂ ዝኾነ ሻዕ ዝመፁ ክርስቲያን ኣብ ፈተና እዮም ዝወድቁ። ብዘይቲ ናይ ኣራዊት ቁፅሪ ናይ ስሙ ቁፅሪ ዘይብሉ ሓደ እኳ ክዕድግን ክሸይጥን ኣይኽእል ይብለና ኣሎ። ናይቲ ኣራዊት ስም ናይ ሓሳዊ መሲሕ ስም ከይሓስካ ናይቲ ሓሳዊ መሲሕ ቁፅሪ ከይሓስካ ናቱ ምስሊ ከይተጠቐምካ ሓደ ክትገብር ኣይትኽእልን ኢኻ እምበኣርከስ ጥበብ ኣብዚ እዩ ዘሎ ምስትውዓል ኣብዚ የድሊ ማለት እዩ። ቁፅሪ እቲ ኣራዊት ቁፅሪ ሰብ እዩ እሞ ቁፅሪ እቲ ኣራዊት ቁፅሪ ሰብ እዩ ማለት እሞ ኣእምሮ ዘለዎ ይፀብፅቦ እቲ ቁፅሩ ከዓ 666 እዩ 66 እዩ። ናይቱ ቁፅሪ ሻዑ ክንጥቀመሉ ንኽእል ወይ ደግሞ ሻዑ ክጥቀመሉ ዝኽእሉ እዚ ክኸውን ይኽእል እዩ ይብለና ዘሎ። ዝደልኽዎ ሓሳብ እንታይ እዩ? እቲ ሓሳዊ መሲሕ ናይ ዕለት ዓርቢ ፍጥረት እዩ ሰብ እዩ ካብ ኣዳምን ሔዋን ተፈጠረ እዩ 666 ቁፅሪ ወይ ደግሞ ቁፅሪ ማለት ጀማውቲ ማለት እዩ። ናይ ሓደ ሰብ ጅማት 666 እዩ ጅማቱ ኢላ ቤተክርስትያን እናተምህረና እሞ እዚ ቁፅሪ ሰብ እዩ ዘለዎ ሰብ እዩ ካብ ሰማይ ዝወረደ ካልእ ኣይኮነን መልኣኽ እውን ኣይኮነን
ካልእ ፍጥረት እውን ኣይኮነን ሰብ እዩ እትዋና እሞ ምዚ ተታሒዙ መፅሓፍ ቅዱስ ዘጠንቅቐና ሓደ መልእኽቲ ኣሎ ከምዚ ዓይነት ተኣምር ዝኾነ ነገር ከጋጥም ከሎ መፅሓፍ ቅዱስ ከይንኽተሎ ይነግረና ኣብ ኦሪት ዘዳግም ምዕራፍ 13 ኣሎ ኦሪት ዘዳግም ምዕራፍ 13 ከምዚ ዓይነት ተኣምር ከጋጥም ከሎ ከይንኽተሎ ኣቐዲሙ መፅሓፍ ቅዱስ ይምህረና ኦሪት ዘዳግም ምዕራፍ 13 ኦሪት ዘዳግም ምዕራፍ 13 እንታይ ዝብል ካባኻትኩም ነቢይ ወይ ሓላሚ ሕልምታት እንተተስአ እሞ ብዛዕባ ዝኾነ ምልክት ወይ ተኣምራት እንተሃበኩም እቲ ምልክት ወይ እቲ ተኣምራት ከዓ ከምቲ ዝበለኩም እንተተፈጸመ ንሱ ደድሕሪ ዘይትፈልጥዎም ካልኦት ኣማልኽቲ ንኺድ እሞ ንስገደሎም እንተበለኩም ንእግዚኣብሔር ኣምላኽኩም ብምሉእ ልብኹምን ብምሉእ ነፍስኹምን እተፍቅርዎ እንተኮይንኩም ምእንቲ ክፈልጥ እግዚአብሔር ኣምላኽኩም ይፍትነኩም እዩ ዘሎ እሞ ነቲ ነቢይ እቱይ ወይ ንቓል እቲ ሓላሚ ሕልምታት ኣይትስምዕዎ ንእግዚአብሔር ኣምላኽኩም ሰዓቡ ንኡ ፍርሑ ትእዛዛቱ ሓሉ ቃሉ ሰምዑ ንኡ ኣገልግሉ ናብኡ እውን ቅረቡ ይብለና እዚ ከምዚ ዓይነት ከጋጥም ከሎ ኩሉ ክንምርምር እሞ ካብ እግዚአብሔር ወፃኢ ንኻሊእ ከይንኽተል መፅሓፍ ቅዱስ የጠንቅቐና እሞ ኣምላኽና እግዚአብሔር ብምሉእ ልብና ብምሉእ ሓይልና ብምሉእ ልብና ብምሉእ ነፍስና ብምሉእ ብፍጹም ሓይልና ክነገልግሎ ክነምልኾ ኣብ መከራ ግዜ ከዓመይ ፀኒዕና እስካብ ሞት እሙናት ክንከውን እግዚአብሔር መንፈስ ቅዱስ ይጽንዐና ናይ ቅዱሳን በረከት ምስ ኩልና ይኹን እግዚአብሔር ረቢ ዘለኹምዎ ጽንዓትን ሓይልን ይሃብኩም ናይ መከራ ዘመን ይሕፅረልና ኣሜን